ሰላም ሰላም እንደምሰነበታችሁ እግዚአብሔር ይመስገን ደህና ነኝ። ኢየሩሳሌም እባላለሁ። እንኳን ወደ ቻናሌ በሰላም መጣችሁ። በዚህ ቻናል የተለያዩ ርዕሶችን እያነሳን ለነፍስም ለስጋም ይጠቅማሉ ብለን የምናስባቸው ርዕሶች እያነሳን እንነጋገራለን። የዛሬ ርዕሳችን ከባለፈው ርዕስ የሚቀጥል ነው። ዲፕሬሽን አንስተን ነበር ባልኩ የተነጋገርነው። የዛሬው ዲፕሬሽን ኤንድ ኔጋቲቭ ታውት በሚል ርዕስ እንነጋገራለን። ባለፈው ስንነጋገር ካስተዋልን መንስኤዎቹን ለማንሳት ሞከረን፣ እንዲሁም ደግሞ ምልክቶቹን፣ ከዛም በኋላ ዲፕሬሽንን ለሁለት ከፍለን ተነጋግረን ነበር። መንስኤዎቹን ስንመለከት በብዙ ምክንያት ሊመጣ ይችላል። አንድ ምክንያት ብቻ አመዝለትም። ምናልባት ዲፕሬሽኑ ስንሆን፣ ድባቴው ስንሆን ወደ አንዱ ልናደላ እንችላለን እንጂ የሆነ አንድ ምክንያት ልንዘረዝርለት አንችልም። ግን ከነዛ ውስጥ ከተመለከትናቸው ውስጥ ማለት ነው የሆነ ለአንተ ውድ ቦታ ያለው ሰው፣ ዋጋ የምትሰጠው ሰው በሞት ሲለይ ወደዛ ልትገባ ትችላለህ ብለን ነበር። እንዲሁም ትራማ ካለብህ፣ አቢዩዚቭ የሆነ ኤንቫይሮንመንት ውስጥ ካደግ፣ እንዲሁም ብቸኛ ከሆንክ፣ ዲፕሬሽን ውስጥ ሰው ሲገባ ራሱን ሆን ብሎ ከማህበረሰቡ ያገላል። ያ ማግለሉ ደግሞ የዋሰ ነገሩ እንዲባበስ ነው የሚያደርግበት እና ብቸኛ ከሆነ እንዲሁም ደግሞ በተደጋጋሚ 24 ሰዓት ሙሉ በየጊዜው የሚያስበው ሀሳብ እንዳለ አሉታዊ ከሆነ፣ ኔጌቲቭ ከሆነ ወደዛ የመግባት እድሉ ሰፊ ነው እና ስራ ማጣት ራሱ አንኤምፕሎይመንት ወደዛ እንድትገባ ያደርጋል። ምክንያቱም ስራ ከሌለ ቤት ውስጥ ነው ብዙ ጊዜ የምታሳልፈው። ቤት ውስጥ መቀመጥ ደግሞ ራስን እንደማሰር ነው። ሆን ብሎ እግርን አሳስሮ ቁጭ እንደማለት ነው። የሆነ ባክሙ ስራ ታገኛለህ፣ ብቸኛ ሆነ ማለት ነው። የብቻችንነት ስሜት ነው የሚሰማ ስራ ስታጣ። እንዲሁም ደግሞ ራስን ኮምፔር ታደርጋለህ ከወዳጆች ከዘመዶች ጋር። ራስን ኮምፔር ባረክ ቁጥር ደግሞ የበለጠ ዲፕረስ እንድትሆን ያደርግሃል እና አንኤምፕሎይመንት ራሱ ወደ ዲፕሬሽን እንድትገባ ሊያደርግ ይችላል። እንዲሁም ደግሞ ስራ ቢኖር ራሱ ስራ ካልተሳካልህ ከከሰርክ ምናምን ወደዛ ልትገባ ይችላለን። በበሽታ ራሱ በሽታ የሆነ ቶሎ ማይድኑ በሽታዎች ሲያጋጥሙን ራስን ዲፕረስ ልታረግ ይችላል እና በጣም ብዙ ምክንያቶች አንስተን ነበር። አሁን እኛ ግን ትኩረታችን የሚሆነው ምን ላይ ነው? ኔጌቲቭ ታውት ላይ ነው። ዲፕሬሽንን ማለት ነው በቀላሉ ተናግሬ ብቻ ወደ ኔጌቲቭ ሀሳብ ምናምን እንሄዳለን። ዲፕሬሽንን ማለት ነው በቀላሉ ለመረዳት ከፈለገ እንደዚህ እንረዳው። የሜንታል ሄልዝ ኤችአይቪ አድርጋችሁ። ምክንያቱም ኤችአይቪ የሚያጠቃው ምንድን ነው? በሽታ የመከላከል አቅምህን ቀስ በቀስ እየቀነሰ ራስን ችለህ እንዳትቆም የሚያደርግ በሽታ ነው። ዲፕሬሽን እንደዛ ነው። ዲፕሬሽን ኢነርጂህን ነው የሚወስድ። ባልፎ ባነሳናቸው ምልክቶች መካከል ኢነርጂ ሎስ ብለን ነበር። ኢነርጂ አይኖርህም። በዛኔ ከአልጋ መነሳት ራሱ እንደሆነ ትልቅ ነገር ተራራ እንደመውጣት አድርገህ ልታስቡ ትችላለህ። ምንም ነገር ማድረግ ማለት ነው። ለምንም ነገር ኢነርጂ አይኖርህም። ከዚህ በፊት የምታደርጋቸው ብዙ አክቲቪቲዎች ሊኖሩ ይችላሉ፣ ኃይል ኖሮ ማለት ነው። እነዛም ማድረግ በጣም ይከብድሃል። ፕሌጀር ታጣለህ ለምንም ነገር እና ቀስ በቀስ ኢነርጂን የሚሰርቅ ነገር ነው። ለምን ነገር ሞቲቬት ሆነ አሰራም ስራህም ማለት ነው። አንድ ታስክ መጨረስ በጣም ከባድ ይሆንብሃል። በሌላ አባባል ምንድነው ነፃ ፍቃድህ ፓራላይዝ ይሆናል። እናም ያንን ነፃ ፍቃድ እንዳንጠቀመው ነው የሚያደርገው። ነፃ ፍቃድ ያለው ፍጥረት ሰውና መላእክት ነው። ሁለቱም ፍጥረታት ሰውና መላእክት እግዚአብሔርን የሚያመሰግኑት የምናመልከው ተገደን አይደለም፣ አስገድዶን አይደለም። በነፃ ፍቃዳችን ተጠቅመን እሱን የምንከተለው እና ያ ነፃ ፍቃድ የፈለከው ማድረግ ምንድነው ኃይልና ስልጣን ተሰጥቶናል። እንግዲህ ግን ያ ምንድነው ሀሳባችን፣ ፐርሴፕሽናችን ምን ያደርገናል? ነፃ ፍቃዳችንን ሳንጠቀም አስፎን ቁጭ ያደርገናል። ራሳችን በራሳችን ምንድነው እስር ቤት ውስጥ ራሳችንን ከተን ከዛ በሩን እንደመዝጋት ማለት ነው። ነፃ ፍቃዳችንን እንዳንጠቀም የሚያደርግ በሽታ ነው ይሄ ምንድነው ዲፕሬሽን ማለት ነው። ምንድነው ይባል ይሆን አባባል አለ፣ we suffer more in our mind። ይሄ ቪዲዮ እንዳለ እንደዚህ ነው። ምንድነው መልእክቱ? ጭብጥ ምንድነው የምትወስዱበት ብዬ ማስበው we suffer more in our mind። ማይንዳችን ውስጥ በጣም ሰፈር እናደርጋለን ከሪያሊቲው ይልቅ ማለት ነው። እና ቀስ በቀስ ምን ያደርጋል? ኤነርጂያችንን የሚወስድ በሁለት እግራችን ቆመን እንዳንንቀሳቀስ የሚያደርገን ነፃ ፍቃዳችንንም ፓራላይዝ የሚያደርገን ነው። ይሄም ደግሞ በምንድን ነው የሚመጣው? በፐርሰፕሽናችን ነው። በፐርሰፕሽናችን ምክንያት የሚመጣ ነገር ነው። ስለ ፐርሰፕሽን ካነሳ ያው ስለ ታውት ማንሳታችን አይቀርማ። ሀሳብ ምንድን ነው ከተባለ
አንድ ክስተት ከተከሰተ በኋላ የሆነ ድርጊት ከተከናወነ በኋላ ያንን ድርጊት የምትመለከትበት መንገድ ማለት ነው ኢንተርናል ዲያሎግ ህሊና ውስጥ ይኖራል፣ ማይንድ ውስጥ ይኖራል። በተከታታይ ያለማቋረጥ የሚፈስ ነገር ነው እንግዲህ ሀሳብ ማለት ነው። የሆነ ነገር ሲከሰት አንተ የምትተረጉበት መንገድ፣ የምታይበት መንገድ ኢንተርናል ዲያሎግ ይፈጠራል ማለት ነው ይፈጠራል። እና ድባቴ ውስጥ ያለ ሰው ማለት ነው ህሊና ውስጥ የሚመላለሱ ሀሳቦች እንዳለ እውነት ነው ብሎ ነው የሚያምነው። እውነት ነው ብሎ ነው የሚያምነው። በነገራችን ላይ አእምሯችን ያን ያህል ኬር አይሰጠውም። ሀሳቡ እውነት ይሁን ውሸት እውነት ነው ብሎ የሚቀበለው ምንድነው ፌሚሊያር የሆነውን ሀሳብ ነው። ማለትም የደጋገምከውን ሀሳብ ማለት ነው። ሀሳብ ሪፒት ባረከው ቁጥር ቀስ በቀስ አእምሯ ይሄ ሀሳብ እውነት ነው ብሎ የመቀበል እድሉ በጣም ሰፊ ነው። ስለዚህ እሱ ኬር አይሰጠውም ውሸት ይሁን እውነት። ስለዚህ ብዙ ጊዜ አእምሯችን ውስጥ የሚመላለሰው ሀሳቦች ውሸት ናቸው። ዝም ብለን ማመን የለብንም። ድባቴ ውስጥ ያለ ሰው ግን ሀሳብ ውስጥ የሚመላለሱ ነገሮች እንዳለ ማለት ህሊና ውስጥ የሚመላለሱ ሀሳቦች እንዳለ እውነት ናቸው ብሎ የመቀበል እድሉ በጣም ሰፊ ሆኖ እናገኘዋለን ማለት ነው። ይህ ነገር ደግሞ በጣም ከባድ የሚሆነው በሪያሊቲ ላይ ቤዝድ አይሆን። ይህ ሀሳብ ማለት ነው ህሊናችን ውስጥ የሚመላለሱ ሀሳብ በሪያሊቲ ላይ ቤዝድ ሆኖ አይደለም። ይህንን ቀጣይ እንመለከተዋለን። በህሊናችን ውስጥ ከሚመላለሰው ሀሳብ ቀጥሎ የሚመጣው ምንድን ነው ታውቃላችሁ? ኢሞሽን ነው። ከሀሳብ በፊት የሚመጣው የሚቀርበው አክሽን የሆነ ድርጊት ይከናወናል። ከዛ ያንን የምታይበት የሆነ እይታ ኢንተርናሊ ህሊና ውስጥ የሚኖር ዲያሎግ አለ። ከሱ ቀጥሎ የሚመጣው ኢሞሽን ነው። ብዙ ጊዜ የሆነ ድርጊት በኋላ ቀጥታ ኢሞሽን ይመጣል ተብሎ ይታሰባል። ግን መሀል ላይ የሆነች ሀሳብ አለች። ያቺ ሀሳብ ነው ምንድነው ኢሞሽንን የምትወልደው። ከዛ በፊት ግን ማለት ነው ይሄንን ቪዲዮ ጨምቀን ከዚህ እንደምናደርገው እናድርግ። እንግዲህ አንድ ጥቅስ ስንሰጠው ምንድነው ኔጌቲቭ ማይንድ ሴት will never give you a positive life። የኔጌቲቭ ማይንድ ሴት will never give you a positive life። ኔጌቲቭ ማይንድ ሴት ካለ 24 ሰዓት ሙሉ የምታስበው 30ውንም ቀን የምታስበው ኔጌቲቭ ከሆነ ላይፍ እንዴት ነው ፖዚቲቭ እንዲሆን የምትጠብቀው? ላይፍን ዲፕረስድ ይሆናል። ያስገባው ውስጥ ያለው ነው የሚወጣው። እንግዲህ ስለዚህ የኔጌቲቭ ማይንድ ሴት will never give you a positive mind። አሁን ወደ ርዕሳችን ወደ ቅድሞ ንግግራችን ስንመለስ ከሀሳብ ቀጥሎ የሚመጣው ምንድነው ኢሞሽን ነው። ለምሳሌ አንድ ምሳሌ ሆኖ የሰማሁት ነው እንግዲህ ላካፍላችሁ። አንድ ሁለት ባለትዳሮች አሉ እና ሚስትየው እሑድም ስራ የሚያሰራት ስራ የምትሰራው እንበልቻ እሺ ዶክተር ናት እንበልቻ እሑድም ስራ ትገባለች። ባልየው ሁለት የእረፍት ቀኑ ነው እና ቅዳሜ ዕለት ሚስትየው አርፍዳ ከስራ ትመለሳለች። በጣም ደክሟታል። ቀጥታ እንቅልፏ ትተኛለች። ለነገ የሚሆን ነገር አላዘጋጀች፣ ቤቱንም አላስተካከለችም ምናምን በቃ ገብታ ተኛች። ከዛ ሁለት በጠዋት ተነሳ ወደ ስራ ሄደች። ባልየው ተነሳ ምናምን ምንም የሚበላ አጣ። ያው በቻለው አቅም የሆነ ቁርስ ነገር ሰራና በላ። ቤቱ እብድ ይመስላል፣ በጣም ተበጥጧል። ቁጭ አለና ቲቪው ማየት ጀመረ፣ ኳስ ማየት ጀመረ። ከሁለት ሰዓት በኋላ በር ተንኳኳ። ሄዶ ሲከፍት አማቹ ናት፣ የሚስቱ እናት ሆና አጋጠመችውና ሰላምታ ተሰጣጡ። ገባች ወደ ቤት። ቤቱን አየች፣ ከስር ወደ ላይ ቤቱ ተመለከተች። እሱም አያት። ስታይ እዛ የሆነ ነገር እየተሰማው ነው፣ ውስጡ የንዴት ስሜት እየተሰማው ነው። ከዛ እሱ ቁጭ አለ። ምንም ሊያቀርብላት የሚችለው ምግብ የለም። ከዛ በቃ ቁጭ አለ። ከዛም በኋላ ቲቪው ማይቀጠል፣ ኳሱ ማይቀጠል፣ እሷን እቃዋን አስቀመጠች፣ ነጠላዋን አስቀመጠች። ከዛም በኋላ ቤቱን መጠራረግ ጀመረች፣ እቃ ሳማመረችው። በዛ ሰዓት እሱ በጣም እየተናደደ ነው፣ በጣም እየተናደደ ነው። እንደዛ ስታደርግ አሰደበችው። ምንም ሁለቱ መካከል ላይ ምንም የቃል ምልልስ ራሱ አላደረጉም። ከሰላምታ በኋላ ቁጭ አለ። እሷ ስራዋን ቀጠለች። ከዛ እቃውን አጠበች፣ ቤቱን አጸዳዳች። ከዛም በኋላ ምግብ ሰራችለት። ከዛ ያው ምግብ አቀረበ። አንድ ላይ በሉ። ያው የዛኔ መጫወታቸው አይቀርም፣ ብቻ ተጫወቱ። ስቲል ግን ተናዷል ይሄ ሰውዬ። ከዛ ሚስትየው ደህናውን ብላ ሄደች፣ ማለቴ እናትየው ደህናውን ብላ ሄደች። ከዛ ሚስትየው ስራ ጨርሳ ምናምን 12 ምናምን 11 ሰዓት ወይ ምናምን ተመጣች። ስትመጣ የመጀመሪያ ንግግሩ ባልየው ምንድነው ታውቃላችሁ? እናትሽን አልወዳት፣ እናትሽን አልወዳት፣ እሷ የምትወደኝ አይመስለኝም። እንደዚህ አይነት ነገር ተናገረ። ይሄው ቃል ከአንደበቱ እንዲወጣ ያደረገው ምንድነው ብላችሁ ትገምታላችሁ? ምንድነው? አማቺው አልሰደበችው።
ምንም መልካም ነገር አድርጋ ነው ሄደችው እንጂ ምንም ጥፋት አላጠፋችም። ሰውየው ግን ቤት ውስጥ ከገባች ጊዜ አንስቶ በጣም የተናደደ ነበር። ውስጥ ቁጭ ብሎ ቲቪውን እያየ ቲቪውን ማየት ትቶ ማለት ነው ህሊና ውስጥ በጣም ብዙ የሚያመላልሳቸው ሀሳቦች ነበሩ። እነዛ ሀሳቦች ናቸው የንዴት ስሜት እንዲመጣ ያደረገው። ድሮም እኮ እንደማትወደኝ አውቅ ነበር፣ እቺ አማቼ ድሮም እንደማትወደኝ አውቅ ነበር። ያኔ ለዶክተር እንትና ልጄን ባጋባ አይሻልም፣ ምን አይነት ቤት ውስጥ ነው ይሄ ሰውዬ ቆሞ ያኖራት ምናምን እያለች ነው ብሎ እየገመተ ነው። የናቀችው እየመሰለው ነው። ግን ምንም ነገር ባልተከሰተበት ሁኔታ እሷ አልሰደበችው፣ መልካም ነገር አድርጋ ነው ሄደችው። ግን እንደዚህ ነው የምታሰበው ብሎ በማሰቡ ምክንያት በህሊና ውስጥ ያመላለሰው ዲያሎግ ማለት ነው ቃለ ምልልስ የንዴት ስሜት እንዲመጣ አድርጓል። ስለዚህ your thoughts actually create an emotion የሚያመጣው ሀሳብን ማለት የሀሳብን ህሊና ውስጥ የምታመላልሰው ሀሳብ ማለት ነው። እና የዚህ ልጅ ንዴት ስሜት የመጣው ካመላለሰው ሀሳብ። ስለዚህ ድባቴ ውስጥ ያለው ሰው ዲፕሬሽን ውስጥ ያለው ሰው ማለት ነው ዶሚናንት ሆኖ ሀሳብ ውስጥ ያለው ነገር ምንድነው ከተባለ ኔጌቲቭ ነገር ብቻ ነው ድባቴ ውስጥ ያለ ሰው ህሊና ውስጥ ያለው ነገር። እና በዛ ምክንያቱም ዓለምን እንደዚህ ጨለማ አድርጎ ነው የሚያስባት፣ ዓለምን በሙሉ ማለት ነው። ችግሩ እንደዛ ነው ብሎ ማሰቡ አይደለም፣ ግን ከሪያሊቲው በጣም የተለየ መሆኑ ነው። ቅድም እንዳለው ስንነጋገር ማለት ነው ሪያሊቲ ላይ ቤዝድ አይደለም። ድባቴ ውስጥ ያለ ሰው አስተሳሰቡ በሪያሊቲ ላይ ቤዝድ ሆኖ አይደለም። አሁን ዓለም እዚች ጋር ከሆነ መጥፎነቷ ማለት ነው ድባቴ ውስጥ ያለው ዲፕሬሽን ውስጥ ያለው በቃ ያለው ከካሜራው እንደውም በጣም ከፍ አድርጎ ነው የሚያስበው። ከሪያሊቲው በጣም ይለያል። እንደ ዓለም እኮ ያን ያህል ምን ተረተሩት ውስጥ አይደለም የምንኖረው። ሁላችንም እናውቃለን ዓለም የሆነች ፐርፌክት የሆነች ቦታ አይደለችም የምንኖርበት ቦታ። ምክንያቱም የእንግድነት ምድራችን ነው እንጂ ዘላለማዊ ምድራችን ይሄ ምድር እኮ አይደለም። ዘላለማዊ ምድራችን አምላካችን ክርስቶስ አዘጋጀላችኋለሁ ያለው መንግስተ ሰማያት ነው እንጂ ይሄ የኛ ምድር አይደለም። እንግዳ ሆነን ነው እዚህ ምድር የምንኖረው። በቅዱሳን መጽሐፍ ላይ እድሜያቸውን አንሱ አባቶች ሲናገሩ የእንግድነት ዘመኔ ብለው ነው የሚናገሩ። እንግዳ ሆነን እዚህ ምድር ላይ የምትኖረው። ዮናስ ዲያቆን ሄኖክ ያስተማረው ስብከት ላይ መሰለኝ ይሄን ምሳሌ ሰማሁት። አንድ ሰው እንግዳ ሆኖ የሆነ ቤት ቢሄድ ለአንድ ሳምንት ለሁለት ሳምንት አሪፍ አድርገው ሊንከባከቡት ሊያስተናግዱት ይችላሉ። 3 ሳምንት 4 ሳምንት ምናምን ከወር በላይ ደግሞ ቢቆይ በአሽሙር ውጣ እንጂ የሚል ነገር መናገራቸው አይቀርም የቤቱ ባለቤቶች። ለምን የሱ ቤት እንዳልሆነ ማስታወስ አለበት እንግዳው። እንደ ቤቱ ሲያስብ የዛኔ የቤቱ ባለቤቶች ማስታወስ አለባቸው። ከዛስ አመት ቢቆይ ቀጥታ ማለት ነው ሊትራሊ ቀጥታ ውጣልኝ መባሉ አይቀርም። ለምን እንግዳ ሆነ ነው እንጂ ቤት የመጣው ልትኖር አይደለም። አንተ ግን ረሳኸው እንግዳ መሆንን። እኛም መርሳት የለብንም። መከራ ሲመጣ እንደውም ማስታወስ አለብን። ይሄ ምድራችን ዘላለማዊ ምድራችን አይደለም። ይሄ እንግዳ ሆነን ወደዚህ ምድር መጣን እንጂ የኛ ቤት አይደለም። እዚህ ተረት ውስጥ ካልኖርን ድረስ ይሆን ዓለም ፐርፌክት ናት አንልም። ግን ምንድነው ድባቴ ውስጥ ያለው ሰው ማለት ነው ኔጌቲቭ የዓለምን ኔጌቲቭ ፓርት ብቻ ነው የሚመለከተው። ከዛ መጠኑ ደግሞ በጣም ከፍ ያደርገዋል። በዚህ ነው ቅድም እንዳለው ፐርሰፕሽኑ በሪያሊቲ ላይ ቤዝድ አይደለም። ህይወቱ ቢያስጠላው የህይወቱ የከፋበት መጠን አለ። እሱ ግን የሚረዳው ህይወቴ በጣም የከፋ ነው ምስቅልቅሉ የወጣ ነው ብሎ የሚያስብበት መጠን ደግሞ በጣም ከፍ ያደርገዋል ድባቴ ውስጥ ያለ ሰው። ስለዚህ ህይወትን በጣም ምንድነው መጥፎ ናት ብሎ ያስባል። ግን በትክክለኛው ፐርሴፕሽን ደግሞ ኢሜጅ ደግሞ እያየ አይደለም። በመቀጠል በዚህ ምሳሌው ማለት ነው ዓለም መጥፎ ናት በማለቱ ነገሮችን እንዳለ ኔጌቲቭ አድርጎ ነው የሚያየው። ህይወትን እንዳለ ኔጌቲቭ አድርጎ ነው የሚያየው። ከዛም ደግሞ ያለፈ ህይወቱን ሲመለከት ማለት ነው ኔጌቲቭ ነገር ብቻ ነው የሚታየው። ሁላችንም ህይወቴ በጣም መጥፎ ናት ብንል ራሱ በጣም ደስ የሚሉ የህይወት ክፍሎችን እንኳን አሳልፈናል። ከአስከፈ መጥፎ ነገር አናሳልፍም ማናችን። ግን ዲፕሬሽን ውስጥ ስንሆን የምናስታውሰው ምንም ነው ኔጌቲቭ የሆነ ህይወታችን ክፍል ብቻ ነው። ቀጥሎ ነው ያችን ኔጌቲቭ ነው በጣም ከፍ እናደርጋታለን፣ በጣም እናጎላታለን። ያለፈ ህይወታችን ስንመለከት ዲፕሬሽን ነው ኔጌቲቭ ነገር ብቻ የሚታየን። ቀጣይ ህይወታችንን ነገር እንደው ስናስብ ደግሞ ምንም ተስፋ አይታየም፣ ጨለማ ነገር ነው የሚታየው። ተስፋ አይኖርም ዲፕሬሽን ስንሆን።
ባለፈው በመንፈሳዊ እንየው ብለን ዲፕሬሽንን ምን ብለን የገለጠው ተስፋ መቁረጥ መንፈስ ብለናል፣ የስንፍና መንፈስም ብለናል፣ እንዲሁም ደግሞ የቀትር ጋኔ ብለንም ተነጋግረን ነበር። ተስፋ መቁረጥ ስንል በእግዚአብሔር ላይም በሰዎች ላይ ምንድነው ተስፋ ትቆርጣለህ። እግዚአብሔር አይወደኝም፣ ሰውም አይወደኝም፣ እግዚአብሔር አይምረኝም፣ የእግዚአብሔር ምሕረት፣ ቸርነት፣ ረድኤት፣ ፍቅሩ አይታይህም። በዛ ሰዓት በአንተም ህይወት ላይ የሆነ ነገር ተለውጬ የሆነ ነገር አሳካለሁ ብለህ ራሱ አይታይም። በቃ ጨለማ ነገር ነው የምታየው። የሰው ልጆች ደግሞ ያለ ተስፋ መኖር አይችሉም። ተስፋ ለሰው ልጅ ኢሴንሻል ከሚባሉ ነገሮች ውስጥ አንዱ ነው። ተስፋ ማለት ነው በሻማ ወይም በፋኑስ እንመስላለን። ጨለማ እልም ያለ ጨለማ ውስጥ ይሄድ ተስፋ የአስካት ፋኑስ ናት። ምክንያቱም ምንድነው ጨለማ ውስጥ ነው ፊት ለፊት እንቅፋት ሊኖር ይችላል፣ ገደል ሊኖር ይችላል። እሱን የምትለይበት ነገር ነው። ከዛ ትራመዳለህ፣ ማሳካት ወደ ፈለከው ነገር ትሄዳለህ። ያችን ሻማ ፋኑስ ይዘህ ማለት ነው። ግን ያቺ ተስፋ የተባለችው ፋኑስ እጅ ላይ ከሌለ ጨለማ ከሆነ ልም ያለው ጨለማ ውስጥ ነህ። አትንቀሳቀስም በፍርሃት ማለት ነው። ፍርሃት ያስራል። ያው ነፃ ፈቃድ ይታሰራል ብለናል። ቅድም ስናብራራው ነፃ ፈቃድ ይታሰራል። አትንቀሳቀስም ካለበት ቦታ። ለምን? አንድ እግሬን ሳነሳ ገደል ውስጥ እገባለሁ ብለህ ስለምታስብ ማለት ስታግናንት ሆነ እንድትኖር ነው የሚያደርገው። በነገራችን ድባቴ ስታግናንት ብቻ ያደርጋል፣ እዛው እንድትቆም አያደርግም። ቀስ በቀስ ወደ ቁልቁለት ነው የሚከተህ። እዚህ እንቅፋት ሊኖር ይችላል ብለህ እያሰብክ ጉድጓድ ውስጥ እገባለሁ፣ ገደል ውስጥ እገባለሁ፣ አልወጣም ምናምን ብቻ ብለህ እያሰብክ ማለት ነው በሀሳብ ውስጥ ትታሰራለህ። ቅድም እንዳልነው we suffer more in our mind። ድባቴ ውስጥ ስትሆን ማለት ነው ሰፈር የምታደርገው ማይንድ ውስጥ ነው። ምንም ነገር አትሞክርም። ለምን? ተስፋ የለህማ። ተስፋ ታጣለህ። ስለዚህ የወደፊት ህይወታቸውን ሲያስቡ ምንም ተስፋ አይታያቸውም። ድባቴ ውስጥ ስትሆን ማለት ነው ምንድነው ተስፋ ለሰው ልጅ ኢንሴንሻል ነገር ነው ብለናል። ቅዱስ ጳውሎስ የገለጣቸው ሶስቱ ነገሮችን ማለት ሶስቱ አንድ ላይ ይኖራሉ። ተስፋ፣ እምነትና ፍቅር። ከሁሉ የሚበልጠው ደግሞ ፍቅር ነው። የህግ ሁሉ ፍጻሜ የህይወት ሁሉ ዓላማ ምንድነው? ፍቅር ነው። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 13 መሰለኝ ቁጥሩ ብቻ እነኚህ ሶስቱ ነገሮች ጸንተው ይኖራሉ ብሏል። ተስፋ፣ እምነት፣ ፍቅር። ያለ ሶስቱ ሰው መኖር አይችልም። ልትኖር ትችላለህ፣ ግን ሮቦት ሆነ ነው የምትኖረው። የሆነ ማሽን ሆነ ነው እንደ ሰው የሰውነትን ማንነት እያጣጣምክ አትኖርም። ያለ ተስፋ፣ ያለ ፍቅር፣ ያለ እምነት ስትኖር ማለት ነው። እና እነኚህ ሰዎች ያለፈ ህይወታቸውን ሳይሆን ኔጌቲቭ ነገር ብቻ የሚያስታውሱት፣ ኔጌቲቭነቱ ደግሞ ባለበት መጠን አይደለም ከፍ አድርገው ነው የሚያዩት። ቀጥሎም ደግሞ ወደፊት ህይወታቸውን ሳይሆን ምንም ተስፋ የላቸውም። ተስፋ አይታያቸውም። እስካሁን ካለው ማስተዋል ያለብን ነገር ማለት ነው ቢኖር ድባቴ አኳሬት በሆነ ፐርሴፕሽን ላይ አለመመስረቱ። እስካሁን የተነጋገርነው አኳሬት የሆነ ፐርሴፕሽን ላይ አይመሰረትም። ማይንድ በጣም ብዙ ነገር ይፈጥርብሃል። ስደጋገመው ደግሞ እውነት ነው ብለህ ታምናለህ። ራስ በራስ የፈጠርከውን ነገር ማለት ነው እውነት ነው ብለህ ታምናለህ። እና እስካሁን ኖት መያዝ ያለባችሁ ነገር አኳሬት በሆነ ፐርሴፕሽን ላይ ቤዝ አይደለም ድባቴ ስትሆኑ ሀሳብህ እንዳለ ማለት ነው። አንዲት እንደውም ፒኤችዲዋን የምትሰራ ሴት እንደዚህ ብላ ተገልጣለች ይሄንን ጉዳይ ማለት ነው። Every time I become depressed, I feel like as I have been hit with a sudden cosmic jolt and I began to see things differently. The change can come within less than an hour. My thoughts become negative and pessimistic. As I look into the past, I become convinced that everything that I have done is worthless, an illusion ብላ ገልጣለች። ምንድነው ያለችው? እኔ ምንድነው ድባቴ ውስጥ በገባው ቁጥር ዲፕሬሽን ውስጥ በገባው ቁጥር የሆነ ከሰማይ የሆነ መብረቅ እንደዚህ እንደመታኝ ነው የሚሰማኝ። ከዛም በኋላ ነገሮችን በተለየ መንገድ ማየት ጀምራለሁ። ከዛ በኋላ ያ ደግሞ ለውጥ ማለት ነው ከአንድ ሰዓት ባነሰ ሁኔታ ውስጥ ሊመጣ ይችላል። ከዛ ሐሳቤ እንዳለ ኔጌቲቭ ይሆናል። ተስፋ አስቆራጭ ነገሮችን ብቻ ማሰብ ጀምራለሁ። ያለፈ ህይወቴን ሳስብ ያሳካቸው ነገሮች እንዳለ ምንድነው ዋጋ ቢስ እንደሆነ ምንም ዋጋ እንደሌላቸው ይሰማኛል። የሆነ ኢሉዥን ሆነ ምናምን ነው እንጂ በእውነትም ያረኳቸው እንደሆነ አይሰማኝም ብላ ተናግራለች። እና ኔጌቲቭ ሀሳብ ሳስብ ነገሮች እንዳለ ማይበት መንገድ እንደሚለወጥ ብላ ተናገረች። እና ይሄንን መሰረት አድርገን ሳይለችው ማለት ነው መሰረት አድርገን ይሄንን ነገር ልጠይቃችሁ። ዲፕረስ ስትሆኑ ድባቴው ስትገቡ ማለት ነው ከዛ በፊት ድባቴ እስከ መግባታችሁ በፊት ከ1 ሰዓት ከ2 ሰዓት ከ30 ደቂቃ በፊት
ሀሳባችሁን ተመልከቱ። ምንድን ነበር እያሰባችሁ የነበረው? 100% ልንገራችሁ፣ ፖዚቲቭ ሀሳብ አይደለም የምታስቡት። ኔጌቲቭ የሆነ ሀሳብ፣ ተስፋ አስቆራጭ የሆነ ሀሳብ ብቻ ነው የምታስቡት። በዛ ሰዓት ልባችሁ ውስጥ ከመግባታችሁ በፊት የምታስቡትን ሀሳብ መርምሩት። እንዳለ ኔጌቲቭ እንዳለ ማለት ነው። ምንድነው ኮግኒቲቭ ቴራፒ የሚባል አለ። ይሄውም ሆን ብለህ ስራዬ ብለህ የምታስበውን ሀሳብ ቅርጽ ማስያዝ ማለት ነው። የምታስበውን ሀሳብ ራስህ ስትመራው ወደሚጠቅምህ መስመር ይዘው ስትሄድ ያንን ኮግኒቲቭ ቴራፒ ብለን እንጠራዋለን። ከዚህ በፊት በሰራው ቪዲዮ ላይ ስለ ሀሳብ ከዚህ በፊት ማስቼ ነበር። ምንድነው ያልኩት? ሀሳብህን እንደ ዘበኛ ስትጠብቀው። ምክንያቱም የሆነ ሀገር ልትገባ ስታስብ በአይሮፕላን ምናምን ተሳፍረህ ሄድክ እና ቀጥታ አትገባ፣ ትፈተሻለህ። ለምን? ለዛ ሀገር መጥፎ ነገር ይዘህ መግባት የለብህም። ያንን ሀገር የሚጎዳ ነገር ይዘህ መግባት የለብህም። ስለት አለ ወይስ ጠመንጃ አለ ወይ ምናምን ተብለህ በቃ ትፈተሻለህ። እንደዛም ሆኖ ሀሳባችንን መጠበቅ አለ። እንደ ዘበኛ ቆመን አንተ ውስጥ ገብተህ የምትጎዳኝ ነው ወይስ የምትጠቅመኝ ነው ብለን መመርመር ይኖርብናል። ሆን ብለን ስራዬ ብለን ሀሳባችንን ስንመረምር ያንን ኮግኒቲቭ ቴራፒ እንለዋለን። እና ሀሳብህ ማለት ነው ዲፕረስ እንድትሆን ሊያደርግህ ይችላል። እስካሁን ስንነጋገር የነበረው እና አሁን ይህን ስናገር ምንድነው መጠበቅ አለብን፣ ሀሳባችንን መመርመር አለብን። ያ ሀሳብ ምን ስለሚወልድ ኢሞሽንን ስለሚወልድ ሀሳባችንን መመርመር አለብን ብዬ ስናገር ሪሊስቲክ አትሆኝም እንዴ? ምንድነው ያልሆነ ነገር የምታወሩ የምትለኝ ከሆነ ለአንተ ናቹራል ይሆናል። ምንድነው ኔጌቲቭ ነገር ማሰብ ማለት ነው። በተደጋጋሚ ኔጌቲቭ ሀሳብ ማይንድ ውስጥ በተመላለሰ ቁጥር ስትሮንግ የሆነ ፓዝዌይ ሜክ ምንድነው ስለሚሰራ ከኔጌቲቭ ከፖዚቲቭ ልክ ለአንተ ኔጌቲቭ ሀሳብ ማሰብ በጣም ቀላል ነው። ስለዚህ ናቹራል የሆነው መንገድ ለአንተ ኔጌቲቭ ማሰብ እና ያንን የሰራኸውን ማይንድ ውስጥ የሰራኸውን ፓዝዌይ ማለት ማፍረስ አለብን። ያለበለዚያ ወደ ፖዚቲቭ ማይንድ ሴት አትመጣም። ሌላኛው ድባቴ ውስጥ ከመግባታችን በፊት የሆነች ምክንያት የሆነች ክስተት ይኖራል። ከዛ ያችን ክስተት የምትተረጉበት መንገድ አለ። እዛ ወደ ድባቴ ደግሞ ይከታል። ያ መንገድ ማለት ነገሩ የምታይበት ሀሳብ እይታ ወደ ዲፕሬሽን እንድትገባ ያደርጋል። ባለፈው የጠቀስናቸው መንስኤዎች አሉ። ምክንያቱ ከነዛ ውስጥ ሊሆን ይችላል። የሆነ ክስተት አለ ብለናል። አቢዩዝ የሆነ ኤንቫይሮንመንት፣ ፋሚሊ ውስጥ ካደግ፣ ትራማ ካለብህ፣ ሰው ካጣህ በህይወትህ፣ ስራ ካጣህ፣ ብቸኛ ከሆንክ፣ ስራ ከከሰርክ ምናምን በጣም ብዙ ምክንያቶች አሉ። የሆነች ክስተት ይኖራል። አንተ በነገር ላይ ዲፕሬሽን ውስጥ ሆነ ላታውቀው ትችላለህ። አንዳንዴ ክስተቱ ራሱ አንተ ላትረዳው ትችላለህ፣ ምክንያትህ ማለት ነው። ግን የሆነ ምክንያት ሊኖርህ መቀበል ያልፈለግከው ምክንያት ራሱ ሊኖር ይችላል። ምክንያቱን አውቀህ አሜን ብለህ ራሱ መቀበል እየሸሻው ያለው ምክንያት ሊሆን ይችላል። ብቻ የሆነ ምክንያት ይኖራል። ከዛ በኋላ ወደ ዲፕሬሽን የምትገባው። መሀል ላይ ግን ምን አለች? ሀሳብ አለ። ያ ሀሳብ ደግሞ ነገሩ የምታይበት እይታ ነገሩ ካለበት መጠን በላይ ታደርገውና ነው የምትረዳው ነው። ለምሳሌ ሁለት ሰዎች አሉ። ሁለቱም ነጋዴዎች ነበሩ። ሁለቱም ከሰሩ። ሚስተር ኤ ከውድቀቱ ከክስረቱ ማለት ነው ሪከቨር አድርጎ ህይወቱን ቀጠለ። ሚስተር ቢ ደግሞ ራሱን አስሮ በሀሳቡ በፐርሴፕሽኑ ማለት ነው ቆየ። ከዛ ዲፕረስድ ሆነ። እንደውም ሚስተር ኤ የነበረበት ሰርከምስታንስ ከሚስተር ቢ በጣም የከፋ ነበር። ምክንያቱም ከሰረ የሚረዳው ሰው የለም። ብድር የሚያበድረው ምናምን በቃ የሆነ ሀብታም የሆነ ቤተሰብ ላይ ኖር ይችላል ምናምን ብቻ የእሱ ሰርከምስታንስ ይብስ ነበር። ግን ሚስተር ኤ ካለበት እንትን ወጥቶ ህይወቱን ቀጠለ። ሚስተር ቢ አጠገቡ ሰው ነበር፣ ግን ከሰው ራቀ። ሀሳቡ ደግሞ አሰረው፣ ነፃ ፈቃዱን ነጠቀው። ከዛም በኋላ በቃ ዲፕረስድ ሆነ እና ሁሌ ማለት ነው መሀል ላይ ሀሳብ ትኖራለች። ከሀሳብ በፊት ግን የሆነች ክስተት አለች። ልናቃትም ላናቃትም እንችላለን። አውቀናትም ልንክዳት እንችላለን። ብቻ የሆነች ምክንያት ትኖራለች ነው። ሌላኛው ዲፕሬሽን ውስጥ የሆነ ሰው ማለት ነው በዛ ውስጥ ያለ ሰው ሰሌክቲቭ ነው ማለት ሁሌ ሰሌክት የምናደርገው ኔጌቲቭ ነው። እንደ ሰሌክቲቭ ባይስ ቱዋርድ ዘ ኔጌቲቭ ማለት ነው። ለምሳሌ ስራ ቦታ ቦሳችን አለቃ ኔጌቲቭ እና ፖዚቲቭ ፊድባክ ሰጠን። ወደ ስራ ሰጠናል። ፖዚቲቭ እና ኔጌቲቭ ፊድባክ ሰጥቶናል። ዲፕሬሽን ውስጥ ያለ ሰው ፖዚቲቭ ምን እንደሚያደርገው ነኝ ከአእምሮ
ያስወጣል፣ ይወረውራል፣ ገደል ውስጥ የሚከተው። የሚያተኩረው ምን ላይ ነው? ኔጌቲቭ ላይ ብቻ። ኔጌቲቭ እኮ በጣም ትንሽ ይላል። ዋው በጣም አሪፍ አድርገን የሰራው ምናምን፣ ያቺን ነገር ግን ብታስተካክለው መልካም ነው። ትንሽ ነገር ጉድለት አይቻልም እዛች ጋር። ያ ግን በጣም አሪፍ ነው። በቃ ጊዜውን አለቃው ማን ያ እንትን ነው ፊድባኩን በሚሰጥበት ሰዓት ጊዜውን የፈጀው ፖዚቲቭን በመናገር እንደውም ማለት ነው። ከዛ ያቺን ነገር ግን ብታስተካክላት ጥሩ ነው ብሎ ተለያዩ። ፕሬሽር ውስጥ ያለ ሰው ፖዚቲቭን እንዴት እንደሚሆን እውነት ይጥለዋል። ዞር ብሎ ያው የሚያተኩረው ያቺ ትንሽ ኔጌቲቭ ፊድባክ ላይ ብቻ ነው ትኩረቱ። ናው ዲፕሬሽን ውስጥ ያለ ሰው ኔጌቲቭ እንጂ ፖዚቲቭ ነገር አይታየውም። ሌላኛው ኦቨር ጀነራላይዝ ያደርገዋል። ቅድም እንዳለው ኔጌቲቭን በጣም ትንሽ ናታ በጣም ትልቅ አድርጎ የሚያያት። ከዛስ ትልቅ አድርጎ ያይና ማንነቱን በምን ላይ መሰረታል? በኔጌቲቭ ነገር ላይ መሰረታል። እኔ በፍጹም አይሳካልኝ ሰው ነኝ፣ እኔ ፌሊየር ነኝ፣ እኔ ማረባ ነኝ። በቃ ሰልፍ ስቲሙል ሰልፍ ኮንፊደንሱን የሚመሰረተው በዛች ኔጌቲቭ ፊድባክ ላይ ብቻ እየሆነ ይሄዳል። ያም ደግሞ ይጎዳናል። ባለፈው ከምልክቶቹ አንዱ አም ኤ ፌሊየር ብሎ ማሰብ እና እኔ ነኝ ብሌም መደረግ ያለብኝ ብለን ማሰብ። ሁሌ እኔ ብለን እኔ ጥፋተኛ፣ እኔ ማረባ ሰው ነኝ፣ እኔ ምንም ነገር ማይሳካልኝ ሰው ነኝ፣ ምንድነው ህይወቴ በጣም ደባሪ ነው ምናምን ብለን ህይወትን በዛ መንገድ ማየት እንጀምራለን። በዛሽ ኔጌቲቭ ነገር ማንነታችንን መገንባት እንጀምራለን ማለት ከዛ ወርዝለስ እንደሆነ ነው በቃ ስሜታችን። ከዛ ህይወቴ ምንድነው እኔማ ችግር አለብኝ። በሪሌሽንሺፕ ሊሆን ይችላል፣ በሮማንቲክ ላይፋችን ሊሆን ይችላል፣ ከፋሚሊ ጋር ባለ ግንኙነት ሊሆን ይችላል፣ በስራ ሊሆን ይችላል። እኔ የሆነ ችግር ያለብኝ ሰው ነኝ ብለን ማሰብ እንጀምራለን። ሰልፍ ጊልት ውስጥ እንገባለን። እነኚህ ራስን የመውቀስ በተደጋጋሚ እውቀት ደግሞ ዋጋ እንደሌለን ዋጋ ቢስ እንደሆነ እንዲሰማን ያደርገናል። በተለይ ራሳችንን ካገለልን ደግሞ ይሄ እነኚህ የራስ ብቻ መውቀስ ቀስ በቀስ ራስን ወደ ማጥፋት ተስፋ ወደ ማጣት ምናምን ይዞ በሄደ ነገር ነው እና ፖዚቲቭን መጣል አለ። ከዛ ኔጌቲቭ ላይ ብቻ ማተኮር፣ ኔጌቲቭን ደግሞ ካለበት መጠን ከፍ ማድረግ፣ ከፍ አድርገን ደግሞ ማንነታችንን በሱ ላይ መመስረት። ወደ ዲፕሬሽን ውስጥ ያለ ሰው አስተሳሰቡ እንደዚህ። ሌላኛው እና የመጨረሻው የምናነሳው ነገር ምንድነው? ይሄ በጣም ከባድ ነው። ይሄኛው ደግሞ ምንድነው? ፖዚቲቭን ኔጌቲቭ የሚያደርግ ፖዚቲቭ እና ኔጌቲቭ ያልሆነውን ኒውትራል የሆነውን ሀሳብ ራሱ ኔጌቲቭ ማድረግ፣ ፖዚቲቭን ራሱ ኔጌቲቭ የሚያደርግ መነጽር አይናችን ላይ እንገጥባለን። ለምሳሌ ቅድም በሰጠነው ምሳሌ ባሳችን አለቃችን ፖዚቲቭ እና ኔጌቲቭ ፊድባክ ሰጥቶናል። ቅድም ያለው ፖዚቲቭን አንመለከትም፣ ኔጌቲቭን ብቻ ምናያለና አሁን ፖዚቲቭን ኔጌቲቭ እናደርጋለን። በጣም አሪፍ ነው ያለህን ሀሳብ ማለት አንተ ምን ማለት ትጀምራለህ፣ ማሰብ ትጀምራለህ። አዝኖልኝ ነው ባለፈው አባቴ ስለሞተ እንዳልጎዳ ምናምን ስሜቴን ለመጠበቅ ብሎ ነው እንጂ ከምርም አሪፍ ስራ ሰርቼ ተገብቶኝ አይደለም ይሄ ፊድባክ ማለት እንጀምራለን። ቀስ በቀስ ፖዚቲቭ ምንም ነገር ፖዚቲቭ ፊድባክ ተሰጠን፣ ቀስ በቀስ እየገፋን የሆነ ሀሳቦችን እየጨማመርን ቀስ በቀስ ኔጌቲቭ እናደርጋለን ሀሳቡን ማለት ነው። ኒውትራል የሆነ ኔጌቲቭ ፖዚቲቭ ያልሆነ ሀሳብ ራሱ ወደ ኔጌቲቭ ነው የምንወስደው እና እንደዚህ አይነት ማይንድሴት ውስጥ እንገባለን። እንደዚህ በአጠቃላይ የሆነ ድርጊት ይከናወናል። ከዛ ያንን የምትተረጉበት መንገድ ነው። ከዛም በኋላ ወደ ዲፕሬሽን የሚያደርስ እንደዚህ ብለን ተነጋገርን ማለት ነው። የዛሬ ቪዲዮአችን እንግዲህ ይህንን ይመስል ነበር። እስከ መጨረሻው ድረስ ስለቆያችሁ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ እና ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ፣ ሰብስክራይብ በማድረግ ደግሞ የቻናሌ ቤተሰብ መሆንም እንዳዘነጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮአችንን በዚህ ጨረስን። በሌላ ቪዲዮ እስከምንገናኝ ድረስ ቻናል ሰንብት። ደህና ሁኑ።